የፍቅር ሰው እንደሆነ ነው የምንማር። መልካም ስም የነበረው ሰው እንደሆነ እንመለከታለን። ጌታን ከፍ ከፍ የሚያደርግ ሰው ነበር። በጌታ ላይ የነበረው እምነት በጣም ትልቅ ነበር። ተመልካቾቻችን ይህ በምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ እግዚአብሔርን ቃል የምንሰማበት ጊዜ ነው። በዚህ ዛሬ የምንሰማው ከሉቃስ ወንጌል ምዕራፍ 7 ከቁጥር 1 እስከ 10 ባለው ክፍል ላይ ተመስርተን ነው እና ጌታ ኢየሱስ ክርስቶስ አንድ ባሪያ ታሞ ይሄ ባሪያ ደግሞ የአንድ ሮማዊ መቶ አለቃ ባሪያ እንደነበረና ሊፈውሰው ሰው የእስራኤልን ሽማግሌዎች ሲልክበት ነው የምንመለከተው። ስለዚህ ከመቶ አለቃው ሕይወት ምን እንማራለን የሚለውን ነገር እንመለከታለን። አንደኛ የፍቅር ሰው እንደሆነ ነው የምንማረው። ይሄ የታመመው ባሪያው እንጂ የዘመዱ አይደለም ወይም ልጁ አይደለም። ምንም አይነት የሥጋ ዝምድናም ሆነ ግንኙነት ለሌለው ባሪያው ምን ያህል ፍቅር እንደነበረው እንመለከታለን። መጽሐፍ ቅዱስም በዚሁ ክፍል ላይ ሲነግረን ይወደው የነበረው ባሪያው ታሞ ነበር። ስለዚህ የእስራኤል ሽማግሌዎች እንዲፈውሱለት ጌታ እንዲፈውሰው እስራኤል ሽማግሌዎችን በሽምግልና ሲልካቸው እንመለከታለን። በማቴዎስ ወንጌል ላይ ባለው ክፍል ላይ እንዲሁም ማርቆስ ላይ ሲናገር ምንድነው ሮማዊው ራሱ ሄዶ እንደጠየቀው ነው የሚናገረው። በዚህ ክፍል ላይ ግን የእስራኤልን ሽማግሌዎች እንደላካቸው ነው የምንመለከተው እና ሮማዊ ቢሆንም ከባሪያዎቹ ጋር ጥሩ ፍቅርና ግንኙነት እንደነበረው እንመለከታለን። ሮማዊ ብቻ ደግሞ አይደለም፣ ባለስልጣንም ነበር ይሄ ሰው። ስለዚህ ስልጣንም እያለው እንደገናም ሮማዊ ሆኖ እንደገና ደግሞ ለሚያሰራቸው በገንዘቡ ከፍሎ ለሚያሰራቸው ለሚያስተዳድራቸው ሂዱ ሲሉ ለሚሄዱ ኑ ሲሉ ለሚመጡት ባሪያዎቹ ምን ያህል ስፍራ እንደነበረው ነው የምንመለከተው። ስለዚህ ግንኙነቱ ከአቻዎቹ ጋር ብቻ ሳይሆን ወይም ደግሞ ከሱ ከሚበልጡት ጋር ብቻ ሳይሆን በጣም ከሱ ዝቅ የሚሉና እንደውም ደግሞ ከፍሎ ከሚያሰራቸው ባሮቹ ጋር ሳይቀር መልካም ግንኙነት የነበረው ሰው እንደነበር እንመለከታለን። እንደውም ራሳቸው የእስራኤል ሽማግሌዎችም ሲናገሩ መልካም ሰው እንደሆነ መስክረውለታል። ስለዚህ ውለታውን ሊመልሱ የሚችሉበትን አጋጣሚ ሲፈጥርላቸው እንመለከታለን። እባካችሁ ሄዳችሁ ኢየሱስ የተባለውን ጌታ ባሪያዬን እንዲፈውስልኝ እንድጠይቁልኝ እፈልጋለሁ ብሎ ሽምግልና ሲልካቸው እንመለከታለን። አንዳንድ ጊዜ ከኛ ጋር በትምህርት ከኛ ጋር በእውቀት ከኛ ጋር በስልጣን ከኛ ጋር በኑሮ ደረጃ አቻ የሆኑ ሰዎችን እንፈልጋለን ወይም ደግሞ ግንኙነታችን ከነሱ ጋር ይሆናል። ይህንን ሰው ስንመለከት የእሱ አቻዎች አሉት። ከሱ ጋር ባለስልጣን የሆኑ ሮማውያን የሆኑ በሀብትም በኑሮ ደረጃውም ከሱ ጋር ሊመጣጠኑ የሚችሉ ሰዎች ጋር ግንኙነት ማድረግ ብቻ ሳይሆን ዝቅ ካሉም ሰዎች ጋር ግንኙነት የሚያደርግ አይነት ሰው እንደሆነ እንመለከታለን። ስለዚህ ለባሪያው ፍቅር የነበረው ሰው በፍቅር ይመላለስ የነበረ ሰው እንደሆነ እንመለከታለን። ሁለተኛ በሚኖርበት ማህበረሰብ መልካም ስም የነበረው ሰው እንደሆነ እንመለከታለን። የእስራኤል ሽማግሌዎች ወደ ጌታ ወደ ኢየሱስ ክርስቶስ ሄደው ይህን ጥያቄ ሲያቀርቡ ያሉት ነገር ምንድነው? ምኩራባችንን እንኳን ይሰራልን ነበር። እኛ እግዚአብሔርን ለማምለካችን የሕጉን ቃል በምንማርበት ስፍራ ላይ እንኳን ለእግዚአብሔር ዕውቅና የሰጠ ሰው ነው። እባክህ ይሄ ሰው መልካም ሰው ነው፣ በብዙ ነገር በመልካምነቱ ጠቅሞናልና እባክህ ፈውስለት ብለው ሲጠይቁ እንመለከታለን። እና እስራኤላውያን ይህንን ጥያቄ አጥብቀው መለመናቸው በጣም መልካም ነገር ነው። ግን እነሱ ራሳቸው መንፈሳዊ ፈውስ ያስፈልጋቸው ነው። አሁን ለዚህ ሰው በሽምግልና መሄዳቸው አንድ ነገር ነው፣ በራሱ የሚኮንን ነገር አይደለም። ይሁን እንጂ እነሱ ራሳቸው ደግሞ በጥያቄ ውስጥ የነበሩ ሰዎች ናቸው። በሌላ ጊዜ ኢየሱስን ሪጀክት የሚያደርጉ ግን አሁን ለጥቅማቸው ሲሆን ሮማዊውን ለማስደሰት ምናልባትም ደግሞ ያለባቸውን ውለታ ለመክፈል በሚል ሐሳብ ሊሆን ይችላል ሲሄዱና ሲጠይቁ ነው የምንመለከተው። ስለዚህ አንዳንድ ሰዎች ሰውን የሚፈልጉት ከጥቅማቸው የተነሳ ለጥቅማቸው የሆነውን ማንኛውንም ኮስት ይከፍላሉ። አሁን እስራኤላውያኖቹ በኢየሱስ ክርስቶስ አዳኝነትም ሆነ ፈዋሽነት ተስማምተው አይደለም፣ ግን እዚህ ጋር ሄደው ይሄንን ሰው ስለላካቸው ውለታ ስላለባቸው ደግሞ ሮማዊ ስለሆነ ከገዢው መደብ አካል ስለሆነ
ሄደው ሲጠይቁ እንመለከታለን። እና እግዚአብሔርን እኛ የምንፈልገው ለጥቅማችን ብቻ ሳይሆን ጌታ ስለሆነ አምላክ ስለሆነ ልንታዘዘው ልንገዛለት ስለሚገባ ከዚህ በላይ እንደሚጠቅመን የታወቀ ነው፣ እንደጠቀመንም የታወቀ ነው። ምክንያቱም በልጁ በኢየሱስ ክርስቶስ በኩል እግዚአብሔር ልጅነትን መብት ሰጥቶናል። ከዘላለም ጨለማና ሞት ወደ ሕይወት አሻግሮናል። ይሄ እንደተጠበቀ ሆኖ ግን ደግሞ ጌታን በጌትነቱና በአምላክነቱ ልንፈልገው ይገባል። ያኔ ነው ከእግዚአብሔር ጋር ያለን ግንኙነት የሰመረ የሚሆን። እነዚህ ሰዎች ግን የገባቸው አይደሉም። በአንድ በኩል ግን በዚህ ጋር ጉዳይ የማስፈጸም ስራ ሲሰሩ እንመለከታለን። ጉዳይ አስፈጻሚዎች ነበሩ። ለማን? ሮማዊ ሰው ባለውለታቸው ስለሆነ እምነታቸውን ስላልተጋፋ ምናልባትም የተለያየ ነገር ሊያደርስባቸው የሚችል ሰው ሆኖ ሳለ ግን በመልካምነቱ በእነዚህ ሰዎች መካከል ሲመላለስ የእነሱን ሕይወት ይኮንን ስለነበረ ሄደው ጉዳይ ለማስፈጸም ሲንቀሳቀሱ እንመለከታለን። ሶስተኛ የምናየው ነገር ለራሱ የነበረው ግምት ዝቅ ያለና ጌታን ከፍ ከፍ የሚያደርግ ሰው ነበር። ለራሱ የነበረው ግምት ዝቅ ያለ ነበር። በጌታ ፊት ሲታይ እሱ ራሱን ዝቅ ያደረገ ሰው። አንዳንዴ ያው ሰዎች ትሁት መስለው ይታያሉ። ከሆነ የበታችነት ስሜት ተነስተው ትሁት መስለው ሊታዩ ይችላሉ። የበታችነት ስሜትና ትህትና አንድ አይነት አይደለም። ይህንን ሰው ሪሊ ያለውን ነገር ጥሎ ጌታ እንደሆነ አምላክ እንደሆነ እና በቤቱ ጣራ ስር እንኳን ሊገባ የማይገባው እንደሆነ እሱም ከሱ ጋር ሊነጋገር የማይመጥን እንደሆነ ያሰበ ሮማዊ ሰው። አንዳንድ ጊዜ በጣም የሆነ ነገር ሲጎለን የሆነ ነገር ስናጣ ትሁት እንመስላለን። በበታችነት ስሜት ስንጠቃ ትሁት እንመስላለን። የበታችነት ስሜት አንድ ነገር የለኝም ከሚል የመነጨ ነው። ዕውቀት የለኝም፣ ገንዘብ የለኝም፣ አቅም የለኝም፣ ዘመድ የለኝም፣ ንብረት ሀብት የለኝም በሚል ስሜት ላይ የተመሰረተ ሊሆን ይችላል የበታችነት ስሜት። ትህትና ግን ሰው ራሱን ወዶ ፈቅዶ ራሱን ዝቅ የሚያደርግበት፣ ባልንጀራዬ ከኔ ይልቅ ይሻላል ብሎ የሚያስብበት፣ እግዚአብሔር አምላክ ነው እሱ ጌታ ነው ብሎ ለጌትነቱ ክብር የሚሰጥበት ባህሪ ነው። እዚህ ጋር ይህንን ሰው ስንመለከተው በእንደዚህ አይነት መንፈስ የሚመላለስ ሰው። አንተ ከቤት ጣራ ስር ልትገባ አይገባህም። ይሄ ሰው እኮ በዘመኑ ባለስልጣን ነበር፣ ሮማዊ ብቻ አይደለም እና የሮም መንግስት ባለስልጣን የነበረ ሰው፣ 100 አለቃ የነበረ ሰው እና ቀላል ሰው አይደለም። በዘመኑ ግን ትሁት ሰው ነበር እና ከኢየሱስ ክርስቶስ ጋር ለመነጋገር አልመጥንም ብሎ የሚያስብ ሰው እንደነበር እንመለከታለን። አንዳንድ ጊዜ አንዳንድ ሰው ምንም ነገር ሳይኖረው ይሄ ነው የሚባል ነገር ሳይኖረው ግን ለሰው የሚሰጠው ግምት በጣም ዝቅ ያለ፣ ሰውን ይንቃል፣ ሰውን ዝቅ አድርጎ ይመለከታል። ይህንን ሰው ግን ስንመለከተው ራሱን ከሌላው ሰው ጋር ከፍ አድርጎ የሚያይ ሰው እንዳልነበረ፣ ከባሪያዎቹ ጋር እንኳን ራሱን ዝቅ አድርጎ እንዳለቃቸው፣ እንደሚያዛቸው፣ እንደሚከፍላቸው በእነሱ ላይ ብዙ ስልጣን እንዳለው የሚያስብ ሰው ሳይሆን ራሱን ዝቅ አድርጎ የሚያስብ ሰው ነበር። ስለዚህ በጣም ትህትናው በጣም የሚገርም ሰው። ስለዚህ የእግዚአብሔር ዓይኖች ደግሞ ወደ ትሑታን ናቸው ይላል መጽሐፍ ቅዱስ። የእግዚአብሔር ዓይኖች ወደ ትሑታን፣ እኔ በቃሌ ወደሚንቀጠቀጥ ወደ ትሑቱ ሰው እመለከታለሁ ይላል መጽሐፍ ቅዱስ። በጣም ትሑት ሰው፣ ለእግዚአብሔር ነገር አክብሮት የሰጠ ሰው፣ ኢየሱስ ክርስቶስን ከሱ ይልቅ ከፍ አድርጎ የተመለከተ ሰው እንደነበር እንመለከታለን። አራተኛ በዚህ ሰው ሕይወት ውስጥ የምናየው ነገር እምነቱ የቃሉ ተንታኞች ዘንድ እንኳን ያልተገኘ አይነት እምነት እንደነበር እንመለከታለን። ምክንያቱም ጌታ ኢየሱስ ክርስቶስን ያሳዘነውም ሰዎች ባለማመናቸው ነው፣ ይልቁንም እስራኤላውያን። እንደገናም ደግሞ በጣም ያስገረመውም ደግሞ የዚህ ሰው እምነት ነው። በእስራኤል ዘንድ እንኳን ይህንን እምነት አላየሁም ብሎ ጌታ ኢየሱስ ክርስቶስ እስኪደነቅ ድረስ በጌታ ላይ የነበረው እምነት በጣም ትልቅ ነበር እና ባሪያው በሞት አፋፍ ላይ ነበር እና ግን ጌታ ኢየሱስ ክርስቶስ ሊፈውሰው እንደሚችል በጣም እርግጠኛ ነበር። ባሪያው በቀላሉ ሊድን የሚችል አይነት ሰው አልነበረም። በጠና ታሞ ነበር ነው የሚለው መጽሐፍ ቅዱስ። በጠና ከታመመ በሞትና በሕይወት መካከል የነበረ ሰው ነው። ግን ጌታ ኢየሱስ ክርስቶስ ሊፈውሰው እንደሚችል ይሄ ሰው ደግሞ ያመነ ሰው ነው። ይሄ ሮማዊ
ሊፈውሰው ብቻ አይደለም በቤቴ ጣራ ልትገባ አይገባህም አንተ ቃል ብቻ ተናገራል እዛ ባለህበት ቦታ ቃል ከተናገርክ ይፈወሳል ብሎ ለጌታ ለኢየሱስ ክርስቶስ የነበረውን እምነት በጌታ ላይ የነበረውን እምነት ሲያሳይ ነው የምንመለከተው። ስለዚህ ምን ያህል በጌታ ላይ የታመነ ሰው እንደነበረ ይሄ በተስፋ ልጆች በሚባሉት ሰዎች እንኳን ያልተገኘ አይነት እምነት እንደሆነ እንመለከታለን። አንዳንድ ጊዜ የኛ እምነት በነገሮች ክብደትና ቅለት ላይ ይወሰናል። አንዳንድ ነገሮች ቀለል ያሉ ሲመስሉ ለማመን ላንቸገር እንችላለን። አንዳንድ ነገሮች ደግሞ በጣም ከባድ መስለው ሲታዩ የማንችላቸው መስለው ሲታዩ ነገሮች በጣም ከፍ ያሉ ከኛ አቅም በላይ ሆነው ሲታዩን ለማመን እንቸገራለን። ይሄ ሰው ግን ባለበት ስፍራ ጌታ ቃሉን ቢልክ ሊፈውሰው እንደሚችል የእግዚአብሔር ክንድ እንደሚንቀሳቀስ የኢየሱስ ክርስቶስ ክንድ ፈዋሽነት አዳኝነት የኔ ጣራ ስር በመግባትህ አይደለም ከኔ ጋር በመነጋገርህ አይደለም ከዛም ባሻገር አንተ ርቀህ እንኳን ቃል ብትናገር ይፈወሳል ብሎ ማመን በጣም ትልቅ እምነት የሚጠይቅ ጉዳይ። በጌታ ቤት እየተመላለስን ጌታን እያገለገልን በእግዚአብሔር ቤት እየወጣን እየገባን በሰው ልጅ ሕይወት ውስጥ ትልቁ ፈተና ማመን ነው። ጌታ ደግሞ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ነው የሚለው ቃሉ። ስለዚህ ማመን በጣም ወሳኝ ነገር ነው። ማመን የአንድ አማኝ ትልቁ ድርሻው ጌታን ስንታመንበት በጌታ ላይ ልባችንን ስናሳርፍ እግዚአብሔር ይሰራል ብለን ስናምን ጌታ ክንዱ ይንቀሳቀሳል። ጌታ ክንዱንም ያንቀሳቀሰው ደግሞም ክንዱ እንዲታጠፍ የሚያደርገው አለማመናችን ክንዱ እንዲንቀሳቀስ የሚያደርገው ደግሞ ማመናችን። የእግዚአብሔር ክንድ የሚንቀሳቀሰው ለሚያምኑ ሰዎች እግዚአብሔር የሚሰራው በሚያምኑ ሰዎች ሕይወት ውስጥ። ስለዚህ ሕያውነቱን ታላቅነቱን ፈዋሽነቱን አዳኝነቱን ሁሉን ቻይነቱን በእኛ ጉዳይ ላይ ጣልቃ ሊገባ የሚችል እንደሆነ ምንም ነገር እንደማያቅት ተራራውንም ሸለቆውንም ጥሶ መምጣት እንደሚችል ከከበደን ነገር ይልቅ እሱ ትልቅ እንደሆነ ስናምን ነገሮቻችን ይፈታሉ። በዚህ ሰው ሕይወት ውስጥ ያየነው ነገር ቀላል የሚባል አይነት ነገር አይደለም። የመለኮት ቃል ርቀት ወይም ግርግዳና ጣራ ሊበግረው እንደማይችል የተረዳ ሰው እንደሆነ እንመለከታለን። የመለኮት ቃል በርቀት አይወሰን። የመለኮት ቃል ጣራም ሆነ ግርግዳ አይዘው። መለኮት ሁሉን መስራት ይችላል። መለኮት ነው። መለኮት ከሰው ተፈጥሯዊ ከሆኑ ነገሮችን በላይ የሚሰራ ይሄ መለኮት የተፈጠረውንም ካለመኖር ወደ መኖር ማምጣት የቻለ አምላክ። ስለዚህ በዚህ መለኮት ላይ መታመን ለድርድር የሚገባ ጉዳይ አይደለም። በዚህ መለኮት ላይ መታመን የምርጫ ጉዳይ አይደለም። በዚህ መለኮት ላይ መታመን በሁኔታዎች ላይ የሚገደብ አይደለም። ስለዚህ ነገሮች ሲቀሉ ነገሮች ቀለል ያሉ ሲመስሉን በእኛ ጭንቅላት ሊፈቱ የሚችሉ ሲመስለን በራሳችን እርምጃ እንሄዳለን። አንዳንድ ጊዜ ደግሞ ነገሮች በጣም ሲከብዱን አማራጭም ስናጣ ደግሞ እግዚአብሔርን ልንጠይቀው እንችላለን። ግን ጌታ ደግሞ የሚፈልገው በየትኛውም ሁኔታ ውስጥ በጌታ እንድንታመን። ቀላል የሚመስሉ ነገሮች አንዳንድ ጊዜ ተወሳስበው ከባድ ይሆናሉ። አንዳንድ ጊዜ ደግሞ በጣም ከባድ የመሰሉ ነገሮች ደግሞ እግዚአብሔር ሲገባባቸው ቀላል ይሆናል። ስለዚህ ለየትኛውም ነገር በሕይወታችን በኑሯችን በአገልግሎታችን በዕለት ተዕለት ኑሯችን በመውጣት በመግባታችን በጌታ መታመን አለብን። አማኝን አማኝ የሚያሰኘው አማኝን ጻድቅ የሚያሰኘው ማመኑ ነው። አማኝ ከሁኔታዎች ባሻገር የሚመላለስ ሰው የሚታየው ነገር በጣም ደስ ላይል ይችላል ወይም ደግሞ በጣም ተስፋ ሰጪ ሊሆን ይችላል። ግን በሱ ላይ አይደለም መታመን ያለበት። በጣም ሲጨላልምም ይውጠኛል ይሄ ነገር ሊያጠፋኝ ይችላል ብሎ ማሰብ የለበትም። ከዛ ባሻገር ጌታ ሊሰራ እንደሚችል በጌታ መታመን አለበት። እንደገናም ደግሞ በብዙ ጫና ውስጥ ወይም ደግሞ ብሩህ በመሰሉ ሁኔታዎች ውስጥም ደግሞ ሁኔታዎችን ወደ ጽልመት ሊለውጣቸው ይችላል። ስለዚህ በእነዛም ሁኔታ ላይ መደገፍ አይገባም፣ መልካም በሚመስሉ ነገሮች ላይ። ከዛ ባሻገር ግን በጌታ ላይ እንድንደገፍ እግዚአብሔር ይፈልጋል። ይሄ ሰው እምነት የነበረው ሰው፣ ይሄ ሰው ፍቅር የነበረ ሰው፣ ይሄ ሰው ትህትና የነበረው ሰው፣ ይሄ ሰው ጌታን ያከበረ ሰው እንደሆነ ከሕይወቱ እንማራለን።
ዛሬ በእኔና በእናንተ ህይወት ውስጥ እምነታችንን እየቦረቦረ እየሸረሸረ ያለው ነገር ምንድነው? በሚኖርበት እንኳን ማህበረሰብ ይሄ ሰው ጥሩ ስም የነበረው ሰው፣ ምስክርነቱ የሚያምርለት ሰው፣ ግን ክርስቲያን ያልነበረ ሰው፣ ሮማዊ የነበረ ሰው፣ ምናልባትም ጌታን አሁን በልቡ ጌታን አስገብቶ ሊሆን ይችላል። ግን ከዚህ በፊት እንደ ሮማዊ የራሳቸው አማልክት ያላቸው ሰዎች ናቸው ሮማውያን። ስለዚህ ይህንን ሰው ግን ስንመለከተው እንደዚህ አይነት ሰው አለ። ዛሬ ምንድነው ለህይወታችን ቻሌንጅ ይሆን ተግዳሮት ይሆን ህይወታችንን የሚፈታተነን ነገር ምንድነው? በተለይ በዚህ ዘመን ነገሮች ሁሉ እየተወሳሰቡ ባሉበት ዘመን፣ ነገር እያለቀ እየተሟጠጠ ባለበት ዘመን፣ ሁኔታዎች ከቀን ወደ ቀን እየከበዱ ባሉበት ዘመን በጌታ ላይ መታመን ለድርድር የሚገባ ጉዳይ አለ። በጌታ ላይ ብንታመን ብዙ ነገር እናተርፋለን። በጌታ ላይ ባንታመን ደግሞ በብዙ ነገር እንጎላለን። ለዚህ ሰው እንድንሆን እግዚአብሔር በጸጋውና በምህረቱ ይርዳል። እምነታችን ሲያንስና ሲሸረሸር አለማመኔን እርዳው ማለት አንድ ነገር። ስለዚህ አንዳንድ ጊዜ አለማመናችንን ጌታ እንዲረዳ መጸለይን ያስፈልጋል። አያችሁ፣ ብዙ እንጸልያለን፣ ብዙ እንጾማለን፣ ብዙ እንጮሃለን። ግን እምነት ከሌለበት፣ በጌታ ላይ ተስፋ ማድረግ ከሌለበት፣ በጌታ ላይ መደገፍ ከሌለበት ጩኸታችንም ሁሉ ነገራችንም ከንቱ ነው። ስለዚህ በአዳኙ ጌታ በታዳጊው ጌታ እንድንታመን እግዚአብሔር ራሱ በጸጋ